የአዲስ አበባ ከተማ ስራ አስኪያጅ ጽፈት ቤት የማዘጋጃ ቤታዊ አገልግሎት አሰጣጡን በማሻሻል የከተማዋን እድገት የሚመጥን የህብረተሰቡን የአገልግሎት እርካታ ለማጎልበት እየሰራ ይገኛል። ለዚህም አገልግሎቶቹን ወደ ላቀ ደረጃ ለማሸጋገር በጥናትና ምርምር ውጤት ላይ የተመረኮዘ ተቋማዊ ሪፎርምን በማጠናከርና በማስፈጸም ስራ አስኪያጅ ጽፈት ቤቱ እየሰራ ነው። ይህንኑ ተግባር የሚያጠናክር የማዘጋጃ ቤታዊ አገልግሎት አሰጣጥን ለማሻሻል በ2017 ዓ.ም የተጠኑ ሰነዶችን አስመልክቶ ከባለድርሻ አካላት ግብአት አሰባስበዋል። መድረኩን የመሩት የአዲስ አበባ ከተማ ምክትል ስራ አስኪያጅ ወይዘሮ የመኙሻል ታደሰ የማዘጋጃ ቤታዊ አገልግሎት የሚሰጡ ተቋማት እየሰጡ ያለውን አገልግሎት ምን እንደሚመስልና ቀጣይ የህብረተሰቡን አገልግሎት እርካታ ለማጎልበት መደረግ ያለበት ስራ የምንፈትሽበት ነው ብለዋል። በማዘጋጃ ቤታዊ አገልግሎት ወይንም ለስራ አስኪያጅ ጽፈት ቤት ተጠሪ የሆኑ ተቋማት ላይ አገልግሎቶቻቸውን አሁን በመልኩ እየሰጡ ነው ያሉት። አሁን ሌሎችንም ደግሞ በቀጣይ ምን ማድረግ አለብን የሚል ኢቭን አገልግሎቱን አውትሶርስ ያላረጉትንም ጭምር መፈተሽ ችለናልና ማዘጋጃ ቤታዊ አገልግሎት ብለን የምንላቸው አገልግሎቶች አሉ። ከነዚህ ውስጥ ለውጭ አካል ወይንም አውትሶርስ ያደረግናቸው አሉ፣ ያልተደረጉም ደግሞ አሉ። ስለዚህ በዋናነት አገልግሎት ወደ አውትሶርስ ያደረግናቸው አገልግሎቶች ምን ቤኔፊት እያመጡ ነው ያሉት፣ ምን ጥቅም አላቸው፣ በተለይ ከአሰራር አንፃር ከሀብት አጠቃቀም አንፃር እና ከምንም በላይ ደግሞ ውጤታማ የሆነ አገልግሎት። ምክንያቱም መጨረሻ ኢንዱ ህብረተሰቡ ነው። ህብረተሰቡ ላይ አገልግሎቱን በተገቢ እየሰጠን ነው ወይ እርካታ መፍጠር ችለናል ወይ የሚለውን ምናረጋግጥበት ከመሆኑ አንፃር ያንን በምን ሁኔታ ላይ ያለውን ነው የገመገብ ነው። የውይይቱ ተሳታፊዎች ጥናቶቹ የህብረተሰቡን የአገልግሎት እርካታን ለማረጋገጥ የሚያግዙ መሆናቸውን ተናግረዋል። ጥናቱ አንደኛ የአዲስ አበባን እንዴት ነው የአገልግሎቶችን በሙሉ እንዴት እናሳልጣለን የሚል ነው። ከጽዳት አንፃር፣ ከኤሌክትሪክ አገልግሎት አንፃር፣ ከወሳኝ ኩነት አንፃር፣ እሳት አደጋ መከላከል ከሌሎች አንፃር እንዴት ዘመናዊ እናደርጋለን፣ እንዴት ተደራሽነታችንን እናሰፋለን፣ ህዝቡን እንዴት እንዲረካ እናደርገዋለን በአገልግሎታችን የሚል ጥናት ነው። ተጨማሪ ጥናትም እየተደረገ የተጠኑትን በትክክል ደግሞ መሬት እንዲረግጡ ተደርገው ህዝባችን እንዲረካ ነው የምንፈልገው። የህዝብ ጥያቄ እንዲመለስ ነው የምንፈልገውና ለኛ ግብአት ሆኖልናል። አሁን ያለው ሁኔታ ጥሩ ቅንጅታዊ አሰራር እንዳለና በቅንጅት በጣም ብዙ የመልካም አስተዳደር ችግሮች እየተፈቱ እንደሆነ፣ ነገር ግን አሁንም በክፍተት የምናያቸው ጉዳዮች እንዳሉና ማረም የሚገባን ጉዳዮች እንዳሉ ያሳየ ጥናት ነው። ለቀጣይ ለተቋሙ አቅም ግንባታ፣ ለተቋሙ ሪፎርም አጠቃላይ የግብ ስኬትም ጭምር ገዛ የሚያደርጉ ናቸው። እነዚህ ጥናታዊ ጽሁፎች በጣም ውጤታማና ስራ ላይ ሲቸግሩን የነበሩ ነገሮችን አሳይቶናል። የከተማዋን እድገት የሚመጥን ዘመኑን የዋጀ አገልግሎት ለመስጠት የተገልጋዩን እርካታ በማሳደግ ተወዳዳሪ ለመሆን በቴክኖሎጂ የታገዘ አገልግሎትን ማሳደግ እንደሚገባ ምክትል ስራ አስኪያጇ ወይዘሮ የመኙሻል ታደሰ ተናግረዋል። እንግዲህ አሁን ስማርት ሲቲ እንፍጠር ብለን ብዙ ልማቶች እየሰራን ያለ ነው። ቴክኖሎጂ ዛሬ ዓለም ላይ ደረሰው እናውቃለን። እንግዲህ ከዓለም ጋር ከአፍሪካም ተወዳዳሪ ሆኖ መሄድ ካለብን በቴክኖሎጂ ያደገ አገልግሎት መስጠት፣ ከሰዎች ንክኪ የራቅ አገልግሎት ተጠቃሚና እኛ አገልጋዮችን ሚኖረንን የአካላዊ ግንኙነትንም ጭምር ማስቀረት ይችላል። በተጓዳኝ ስንመጣ የምናነሳቸውን የሙስና የሌብነት ጉዳዮችንም ከመቅረፍ አንፃር አቅም አለው። ቴክኖሎጂ መጠቀም ብዙ ቴክኖሎጂ የተጠቀምንባቸው ባሉ ተቋሞቻችን የመጣው ለውጥ ማሳያ መሆን ይችላል። ደግሞ ምን ብናደርግ ውጤታማ የሆነ ህብረተሰቡ ሊረካባቸው የሚችሉ አገልግሎቶች መስጠት እንችላለን የሚለውን ነገር ያሳየ የሪፎርም ጥናት። አዲስ አበባ ስማርትና ተወዳዳሪ ከተማ ሆና እንድትቀጥል በተጠሪ ተቋማት የሚሰጡ የማዘጋጃ ቤታዊ አገልግሎቶችን ወደ ላቀ ደረጃ ለማሸጋገር በጥናትና ምርምር ውጤት ላይ የተመረኮዘ ተቋማዊ ሪፎርምን በማጠናከርና የማስፈጸም አቅምን በማጎልበት የህብረተሰቡን የአገልግሎት እርካታ እንዲረጋገጥ በትኩረት መስራት እንደሚገባ ተመላክቷል።